በድጋሚ እንግዲህ ጊልያድ ወደ ሀናና ወደ ብሩኬ ህይወት ተቀላቅሏል ማለት ነው። ባጭሩ ከድሬዳዋ ወደ አዲስ አበባ መጥቷል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ይሷላችሁ? ሁላችሁንም እንዴት ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ነባሮች ደግሞ ላይክ ሼር እያደረጋችሁ እንግዲህ ቪዲዮውን ጀምሩት ማለት ነው። ነባሮች ደግሞ እንግዲህ አበረታቱኝ ማለት ነው። አትከፍሉበትም ማለት ነው። እንግዲህ ዛሬ በጣም አዲስና ለየት ያለ ከአንድ ዓመት በኋላ እንግዲህ ጊልያድ ወደ ሀና ህይወት ተመልሶ ገብቷል ማለት ነው። በአጭሩ ለማ ወይም ለማ ወንድሙ ስለሆነ ለለማ ሰርግ አማካኝነት ነው ማለት ነው። ነገር ግን ካሁኑ ሀናን ካላገኘው አይኗን ካላየሁ ምንም መረጋጋትም ሆነ መኖር አልችልም እያለ ነው ማለት ነው። ሀንቾም እንግዲህ ድጋሚ ህይወቴ ሊረበሽ ነው ብላ በፍርሃት ውስጥ ናት ያለችው ማለት ነው። እንግዲህ ለማ በጧት ሄዶ እቤት ውስጥ ወይም ከቤት ወደ ክላስ እየሄደ ስትመጣ ማለት ነው የሆነውን ሁሉ ይነግራታል። በቅርቡ እንደሚያገባና ጊልያድም እንደመጣ ማንም ሰው እዚህ አዲስ አበባን የሚያውቁት ብዙ ስለሌለ ለሚስቱ ሚዜ እንድትሆንና አንዳንድ ነገሮችን ወይም አንዳንድ ነገሮችን እንድታጋዘውና አብረው ተጎኑ እንድትሆን እንደ እህት ይጠይቃታል ማለት ነው። ይህን ሲላት ግን ጊልያድ እንዳለና ምንም ነገር እንዲፈጠር ስለማልፈልግ የመጀመሪያ ፈቃደኛነትሽን ወይም እንድትሰጭኝ እፈልጋለሁ ይላታል ማለት ነው። እሷም ያለፈ ታሪክ ነው፣ ስለዚህ የኔና የጊልያድ ጉዳይ በአንተ ሰርግ ላይም ሆነ በእኔ ህይወት ላይ ችግር አያመጣም በማለት ትመልስለታለች ማለት ነው። ሀንቾ ግን ይሄን ብትልም ልቧ ግን 99 ዲግሪ እየመታ ምንም ልታምነው አልቻለችም። ነገር ግን መለስ አድርጋ በሁለት እርምጃ ከተራመደ በኋላ ጊልያድስ እንዴት ነው ስትለውም እሱም መኖር ከተባለ አለበት እዝታ ውስጥ እስካሁን ማንንም ሴት ቀርቦ ማያውቅም፣ መቅረብም አይፈልግም። ምክንያቱም እሱ ፍቅር አንዴ ነው በሚለው ነው በእስካሁን ህይወቱ የሚያምነው ሲልም ይነግራል። ይህን ስትሰማ ሀንቾ እንግዲህ በጥፋተኝነት ስሜት ወይም ልጁን በ10 ቀን የተነሳ ውርርድ ህይወቱን አበላሸሁት በማለት ራሷን እየወቀሰች ወደ ሔዋን ጋር ትሄድና የሆነውን ሁሉ ትነግራታለች። ሁለት ሰው አፈቀርኩ ብለሽ ስታሰቃይን ከረምሽ፣ ደግሞ አሁን ምንም ቀረኝ ብለሽ ነው ስትላትም እኔ እንደዛ ስላለ ከፍቶኝ እንጂ ለሌላ ነገር አይደለም ስትላትም ተንግዲህ ወዲያ ምንም ለማለትም እንድትችይም አንፈቅድልሽም፣ ምክንያቱም የእስከዛሬ ስቃያችንና መከራችን ይበቃል። ሁለት አፈቀርኩ እኮ ብለሽ ከብሩክ ወደ ጊልያድ እኮ ስትነጥሪ ወይም ስትወዛገቢ አብሬሽ የነጠርኩት እኔ ጓደኛሽ ነች። ስለዚህ እባክሻና ያንን ጉድ አልፈነዋል። ስለዚህ ራስሽን ተቆጣጥረሽ እሱን ብታገኘውም ምንም ነገር ከብሩክ ጋር የሚፈጠረው ነገር እንደሌለ አሳይተሽና ብቁ መሆንሽን ማሳየት አለብሽ ትላታለች። እሷም ይሄን አደርጋለሁ፣ ነገር ግን ብሩኬ ምን የሚለኝ ይመስልሻል ስትላትም ብሩክም ምንም እንደማይመስለውና ወይም ያለፈ ጉዳይ ነው፣ ባለፈ ህይወታችን ምንም ያክል ቢሆንም እንደዛ አንልም ብሎ እንደሚያጽናናሽ ተስፋ አደርጋለሁ በማለት እንግዲህ መልሷን ትሰጣታለች ማለት ነው። ስለዚህ እንግዲህ ይህን ካልኩሽ አይቀር አንቺ ደግሞ ሄደሽ እንግዲህ ለብሩክ እውነታውን ልትነግሩ ይገባል። ምክንያቱም ተደብቀሽ ብታገኙ ወይም አብራችሁ ሆናችሁ ቢያይ ሌላ ነገር ሊያስብ ይችላል በማለት የጓደኛዋን ምክር ሰምታ ሀንቹ ወደ ብሩክ አቅንታ የሆነውን ነገር ሁሉ ከሀስካባይ ነገር ትነግረዋለች። ብሩኬን ፈገግ በማለት ያስጨነቀሽ ታዲያ ጊልያድ ነው ሲላትም አዎ ጊልያድ ነው፣ ምናልባትም እኮ ትቆጣት እንደሆነ ከተማገኘቴ በፊት ላስፈቅድህ ብዬ ነው ስትለውም እሱም ችግር እንደሌለበትና ምንም ያክል እኮ ብንጣላም ብንለያይም ምንም ያክል እኮ ብዙ ነገሮች ስቃይና መከራ ብናሳልፍም ይህን ያህል እምነት የጎደለው ፍቅር አይደለም፣ እምነተ ቢስ አማኝ ፍቅር የለም ሀንቾ ብሎ ወደ ራሱ ጠጋ ብሎ ያቀፋትና ሀንቾ እኔ አምንሻለሁ፣ አንቺም እንድታምኝ እፈልጋለሁ። እንኳን ሌላው በጊልያድ ቀርቶ አሁን ፊዮሪ እንኳን ለእናቴ ኩላሊት ከሰጠቻት በኋላ ምን አይነት ችግርና ምን አይነት መከራ ውስጥ እንዳሳለፍን ካንቺ በላይ ሌላ ማንም የሚያውቀው የለም። የእኛ ፍቅር በፈተናና በስቃይ የተሞላ ነው። ሁሌም ግን ጠርቶና ነጥቶን የሚያወጣን። ስለዚህ በፍቅራችን እምነት ሊኖርሽ ይገባን በማለት ለሀንቾ መልሶ እሱ አበራቷት ይሄዳል። ለማ ወደ አሰለፈች ቤት ወይም ወደ ሙሽሪት እናት ቤት ሄዶ እንዴት ነው ዝግጅትስ ምንድን ነው ሲልም እንዴ በማለት እናትም ወይዘሮ አስካለችም እንዴ በማለት ይመልሳሉ። የሰው
አማች 60 ሺህ መኪና ገዝቶ በ60 ሚሊዮን መኪና ገዝቶ ሰርፕራይዝ ያደርጋል። አንተ ልጅን በነፃ ካልሰጠሽ ብለህ ታደርቀኛለህ። አንተው ምን አይነት አመድ አፋች ነህ? ገጠር ገንዘብ ስሰበስብ ነው የከረምኩት ስትል አልነበረም ስትለውም እሱም ጎጆ ወጪ ብዙ ወጪ እንደሚበዛበትና ምን አርግ እንደሚሉት ሲጠይቃትም እንደውም ወጪ ስለበዛ ብዬ ሽማግሌ ቀኑና የእንትኑን የሰርጉ ቀን አንድ ቀን እንዲሆን ፈልጌ ነበር በማለት ልጅና ፍቅረኛና ፍቅረኛሞች አንድ ላይ ቁጭ ብለው ለእናታቸው ወይም ለወይዘሮ አሰለፈች ሲያወጋት ይሄማ ሞቼ ነው ቆሜ ነው ፈጽሞ ይሄን አላደርግም በማለት ጊልያድም መጥቶ በወንበር ዙሪያ ላይ እየተወያዩበት እያለ በፍጹም ይሄን ነገር ልስማማበት አልችልም። ድል ያለ ሰርግ ሊሆን ይገባል። ድል ያለ ሰርግ ካላገባሽ ይቅር ምን አባቱ በማለት ይችን የመሰለች የደም ገንቦ ያለ የመሰለች ልጅ ሰጥቻለሁ። ሌላ ደግሞ ምን ትፈልጋለህ? የ60 ሚሊዮኑ መኪና ቢቀርብኝ ድል ያለ ሰርግ እንኳን ሊቀርብኝ አይገባም። እንደዛ ካልክ አልድርህም በማለት ወይዘሮ አሰለፈች እንግዲህ አቶ ለማን እንደዚህ በማለት ታስፈራራለች። ጊልያድም ያለውን ነገር እንግዲህ ውጭ እናወራለን ብሎ ወንድሙን ይዞ ከወጣ በኋላ ሀና እንደናፈቀችውና ሌላ ህይወት እንዳላትም እንደሚያውቅ ህይወቷን ለመጥበጥበጥ ሳይሆን ብቻ አይኗን እንዲያያት ነው። አንተ አገኛትና አውራት፣ እኔ በርቀት አያታለሁ በማለት ወንድሙን ለማን እንዲህ ይለዋል። እኔ ደግሜም ደጋግሜም እነግርሃለሁ፣ ከዚህ በፊትም ነግሬሃለሁ። ሀና ህይወት ውስጥ መግባት ዋናው ትግል እንጂ ምንም ትርፍ የለህም። ለአመታት ያክል አልሰማም ብለህ ስትታገል ቆይታ፣ ነገር ግን ያተረፍከው ነገር የለም ትትለውም እሱም እሺ ብሎ ያውቃለው፣ ነገር ግን አይኖቿን ለማየት ያክል ነው። አንዳንድ ፍቅር ትዝታ ቶሎ ይወጣል። የአንዳንድ ፍቅር ደግሞ በትዝታ ውስጥ መኖር ራሱ ምቾት ይሰጥሃል። የእኔ ፍቅር ምቾት ሰጥቶኛል፣ በሷ ትዝታ ውስጥ ነው። ታስታወስክ? ከእሷ በፊት እኮ ከማገኛት በፊት ለመሞት ቀጠሮ ያስኩ ነበር። እሷ ስላለች ነው በህይወት የተረፍኩት። ስለዚህ እኔ እሷ ከሌለች በህይወቴ ወይም በሀሳቤ ወይም በትዝታዬ የእኔ ህይወት በዛ በኩላሊት በሽታ እንደሞኩ ነው የምቆጥረው በማለት ለወንድሙ ይነግረዋል። አሁን ግን ተርፈሃን፣ ስለዚህ ስለ መልካም ነገር ብቻ እያሰብኩ ወደፊት እንድትቀጥል ነው ወንድም የሚፈልገው ይለዋል። ጸጋ ተንኮለኛዋና መሰሪዋ እንግዲህ ዛሬና ቀስቴ ማድረግ ያቃታቸውን አርጋው ቁጭ ብላለች። አቶ አደፍረስን የአሲዛ ወይም ጫካ ባዶ ቤት ውስጥ አሳስራ ፊት ለፊት ወንበር ላይ አይን አይኑን እያየች እኔ ጸጋ እባላለሁ፣ አንድ ነገር እንድታደርግልኝ ነበር። እኔ ካንተ ምንም ነገር አልፈልግም። ምንስ የሚፈለግ ነገር አለ? እኔ ከቹቻ ነው የምፈልገው። ስለዚህ ባንቹን ወይም የጤጤን ከእሷ ለመውሰድ የምትሞክረውን ነገር እንድታቆም እነግርሃለሁ። አለያ ደግሞ ይሄን መብራት አይተኸዋን፣ በዚህ በመብራት አንቀው ይገሉሃን ወይም ይተኩሱሃን በማለት ትነግረዋለች። ምን እንደፈለገች ቢነግረውም ቢጠይቃትም እሱ ግን ከሱ ምንም እንደማትፈልግና እሷ የምትፈልገው ከቹቻ እንደሆነ ትነግረዋለች። አደፍርስ ልጁ እንደሆነች ቢነግራትም እሱን አውቃለሁ፣ ደጋግመህ መናገር አይጠበቅብህም። ነገር ግን እኔ ወስኛለሁ። ስለዚህ እሷን እስከምጠቀምባት ድረስ የምፈልገውን ነገር እስከማገኝ ድረስ አንተ ባንቹን ወይም ሚጢጢን መውሰድህን ታቆማለህ ትለዋለች። እሱም እሺ ብሎ በሀሳቧ መስማማቱንም አለመስማማቱንም ገና ሳያውቅ እየተወዛገበ ነው። ነገር ግን እነዚህ የከበቡህ ወጣቶች ወደኋላ ሳይሉ እንደሚገሉትም ቁርጥ አድርጋ ትነግረዋለች። በዛ ላይ ደግሞ ሚኪና አቡሻ በገቡት ቃል መሰረት 2 ቀን ላይ ገናኙና አስጠላሃኝ አስጠላሽ በሚባል ዛቻና ፉከራ የተነሳ ሁለቱም እንዴት ውለው እንዴት ማደር እንዳለባቸው ግራ ገብቷቸው በልባቸው እየተነፋፈቁ ባይፋቸው ግን ዛሬም ስለ ጥላቸው ያወራሉ። ሄሉና በአቡሻያ ስለሱ እያወሩ እየተሯሯጡ ቲቸር በቃሉ ላይ ድንገት ትወርቅበታለች። እኛ እናንተን ለማስተማር ደፋ ቀና እንላለን፣ እናንተ ደግሞ ፍቅር ፍቅር ትላላችሁ። ስለዚህ ብሎ ላይ ድረስ ሄጄ ለአቶ በደሳ ላይ ድረስ አሳውቃለሁ ብሎ እግራቸው ስር ወርቀው ሁለተኛ እንደማይለማዳቸውና ከዛሬ ቀን ጀምሮ ስህተት እንደማይሰሩ ቃል ይገቡላቸዋል። ጸጋን ቤዛና ኤላ ደግሞ ኤላ ገብቶ አጠገቧ እናንተ ግን የዚህ ሰፈር ልጆች ምንድን ነው ነገራችሁ? አንዴ ጓደኛ እንሆን ትላላችሁ፣ ታታስፈቅዱ ደግሞ ድንገት ትሄዳላችሁ በማለት ይጀምራታል። እሱም ስንት የሚያስጨንቀኝ ነገር አለ ብላ ጥላው ልኬድ ስትል እሱም ስለመኮንን ከሆነ